በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረክ እግዚአብሔር አምላከ ቅዱሳን ወአምላከ አበዊነ ዘአብጽሐነ እስከዛቲ ሰዓት እስከ ሰዓት ድረስ የጠበቀን ያቆየን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አትለይምና አምላክ ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ከቅዱሳን መላእክት ከነቢያት ከሐዋርያት ከጻድቃን ከሰማዕታት ሁሉ ጋር ስሟ የተመሰገነ ይሁን። እናንተም እንደሚገባ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ሰነበታችሁ? ቸርነቱ የሚያል ቅዱስ እግዚአብሔር ስላደረገልን ነገር ሁሉ ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ከኔ ጋር የምንቆይበት የትምህርታችን ርዕስ የሚሆነው ሰማይን በደመና የሚሸፍን በሚል ኃይለ ቃል ይሆናል። ዘይገለብጎ ለሰማይ በደመና ሰማይን በደመና የሚሸፍነው የሚጋርደው ብሎ ቅዱስ ዳዊት በመዝሙር 146 ላይ ቁጥር 8 ላይ የሚገኝ ኃይለ ቃል ነው። እንግዲህ ስለ ክቡር ዳዊት ያው ተናግረን ማንጨርሰው ብዙ ሀብታት ጸጋዎች ያሉት በጦርነት ተሰልፎ በአምላኩ ኃይል ጠላቶቹን ድል የሚያደርግ እንኳን እርሱ በእርሱ ስም የሚጠሩ ኃያላኑ የእርሱ የጦር አለቆች እንኳን ስማቸው ሲጠራ የአህዛብ ጦር የሚበተንባቸው ከኃይሉ ጽናት የተነሳ ገና ስሙ ሲጠራ አህዛብ የሚጨነቁበት ኃያል ገናና ብርቱ እግዚአብሔርን ቀኝ ያደረገ ታላቅ ንጉሥ ነበር። በዝማሬ በተሰለፈ ጊዜ ደግሞ እጆቹን ከበገና አስማምቶ ርኩሳን አጋንንትን ከሰው ልብ የሚያርቅ የተጨነቁ የሚረጋጉበት ሰላምን የሚያሰፍ መልካም የሆነ እንደ መላእክት የጣፈጠ ምስጋናን የሚያቀርብ ማህሌታዊ ነበረ ክቡር ዳዊት። በቅንነት በየዋህነት ደግሞ ጠላቱን አግኝቶ የሚምር በቀለኛ ያልሆነ የሚያሳድደውን ንጉሥ አግኝቶ አሳልፎ መንገድ ሰጥቶ የሚያሳልፍ ቅን የዋህ ጀግና ነገር ግን መሐሪና ይቅርባይ የዋህ ትሁት ራሱን ዝቅ የሚያደርግ ታላቅ ንጉሥና ነቢይ ነበር ክቡር ዳዊት። እግዚአብሔር አምላክ ሁላችንንም በእርሱ ጸሎትና ቃል ኪዳን ይጠብቀን። እንግዲህ ይሄ ታላቅ ነቢይ ታላቅ ቅዱስ ከደረሳቸው ከዘመራቸው መዝሙራት መካከል አንደኛው ዛሬ አሁን የምንማማርበት ኃይለ ቃል ያለበት መዝሙር 146 ነው። በስምንተኛው ቁጥር ላይ ዘይገለብቦ ለሰማይ በደመና ሰማይን በደመና የሚሸፍን ለምድርም ደግሞ ጠልን ዝናምን የሚሰጥ ብሎ ይናገራል። ወደዚህ ኃይለ ቃል ከመምጣታችን በፊት ግን ከላይ ጀምሮ እየዘመረ የመጣው ኃይለ ቃል ብዙ ምስጢራትን የያዘና ብዙ መንፈሳዊ መልእክቶችን ያዘለ ስለሆነ እርሱን እያየን እንመጣለን። ሰብሕዎ ለእግዚአብሔር እስመ ሰናይ መዝሙር ይላል። መጀመሪያ ላይ እግዚአብሔርን አመስግኑት መዝሙር መልካም ነውና ብሎ ይጀምራል። መዝሙር ምን ነውና? መዝሙር ምንድነው አለ? መልካም ነውና። መዝሙር መልካም ነው፣ ምስጋና መልካም ነውና እግዚአብሔርን አመስግኑት። ማመስገን እጅግ ያማረ ነው። ሰብሕዎ ለእግዚአብሔር እስመ ሰናይ መዝሙር ወለአምላክነ ሐዋሰብሖ። መዝሙር እጅግ መልካም ነው፣ ለእግዚአብሔር መዘመር እግዚአብሔርን ማመስገን ደግሞ እጅግ በጣም ያማረ ነው እያለ ስለ ምስጋና ታላቅነት እግዚአብሔርን ስለማመስገን ክብር እግዚአብሔርን በማመስገን ስለሚገኘው ነገር ይናገራል። ሰብሕዎ ለእግዚአብሔር ወለአምላክነ ሐዋሰብሖ ያንጻ እግዚአብሔር ለኢየሩሳሌም ይላል። ከዚያ ቀጥሎ እግዚአብሔር ኢየሩሳሌምን ይሰራታል፣ ያንጻታል፣ ያደራጃታል። ኢየሩሳሌም የምትበተንበት የምትፈታበት ልጆቿ የሚበተኑበት ልክ አሁን ሀገራችን ባለችበት ሁኔታ ጦርነቱ እርስ በርስ የነበረው መጋጨት በተለያየ መንገድ ህዝቡ የተበተነበት ሰላም የጠፋበት ጊዜ እንደሚመጣ አውቆ በትንቢት ገና እስራኤልና ናቡከደነፆር ሳይማርካት እነ ስልምናሶር ባርከው ወደ ፋርስ ባቢሎን ሳያወርዷቸው ገና በትንቢት መነጽር እያየ እግዚአብሔር ኢየሩሳሌምን ይሰበስባታል፣ ያንጻታል፣ ይሰራታል እያለ ይናገር ነበር። ገና ሳትፈርስ ማለት ነው። ያንጻ እግዚአብሔር ለኢየሩሳሌም ወያስተጋብ ዝልወቶሙ ለእስራኤል የተበተኑትን እስራኤልን ይሰበስባቸዋል። በውጭ ያሉትን በጫካ በዱር ያሉትን
በተለያየ ምክንያት ከቤታቸው ወጥተው የተሰደዱትን እስራኤልን እግዚአብሔር ይሰበስባቸዋል እያለ ክቡር ዳዊት ያመሰግናል። ወያስተጋብዝ ቦቶሙ ለእስራኤል ዘይፌውሶሙ ለቁሱላነ ልብ ወያጸምም ሎሙ ቁስሎሙ የታመሙትን የቆሰሉትን በባቢሎናውያን በነ ናቡከደነጾር በነ ስልምናሶር በአሕዛብ ነገሥታት የተጎዱትን የእስራኤል ልጆች በሙሉ ቁስላቸውን ያደርቅላቸዋል፣ በሽታቸውን ይፈውስላቸዋል እያለ ይናገራል። ይህን የሚናገረው ለጊዜው ናቡከደነጾር እስራኤልን ማርኮ ከወሰዳቸው በኋላ ተመልሰው በነዘሩባቤል ጊዜ እንደሚድኑ ወደ ሀገራቸው እንደሚሰበሰቡ ሌሎች ደግሞ ነቢያት እንደሚነሱ እስራኤልን እንደሚያንሷት ቤተ መቅደሱ ዳግም እንደሚሰራ አምልኮተ እግዚአብሔር እንደሚቀጥል ሲናገር ነው። በወርቁና በውሳጣዊ ምስጢሩ ግን እግዚአብሔር ወልድ ከሰማየ ሰማያት ወርዶ በዓለም ላይ የተበተነውን የሰውን ልጅ ሕዝብ አሕዛብ ተብሎ ሰማይ የራቀበትን ወደ ሲኦል እየወረደ አጋንንት የሚያስጨንቁትን በአጋንንት አለንጋ የሚገረፈውን አዳምና ልጆቹን ያድናቸዋል፣ ይሰበስባቸዋል። ኢየሩሳሌም የተባለ የሰውን ልጅ ማደሪያው ያደረገውን ሊያድርበት የፈጠረውን የአዳምን ዘር እግዚአብሔር ያንጸዋል፣ ይሰበስበዋል። ሰው ሆኖ ተገልጦ ልቡናቸውን በትምህርት ስጋቸውን በተአምራት ደዌ ነፍሳቸውን በቃሉ በትምህርቱ በስብከቱ ሕይወት በሆነ ቃሉ እያስተካከለ ያድናቸዋል። ስጋቸውን ደግሞ ሙታኑን እያስነሳ ድውያኑን እየፈወሰ በተለያየ ለምጽ የተያዙትን እያነጻ ሰባሮች እንዲሮጡ እንዲዘሉ እያደረገ በተአምራት ስጋቸውንም በትምህርት ነፍሳቸውንም ያድናቸዋል፣ ይሰበስባቸዋል፣ ቁስላቸውን ይፈውሳል። ማለት ክርስቶስ ሰው ሆኖ ሙሉ በሙሉ እስራኤልን ይታደጋታል፣ ዓለምን ያድናል። በአዳም በኩል የገባውን ኃጢአት አጥፍቶ የሰው ልጅ በሙሉ ወደ ቀደመ ክብሩ ይመልሰዋል። አዳም ትቶ ከገነት ሲወጣ ወደ ለቀቀው ርስቱ ይመልሰዋል። እግዚአብሔር አዳምን በረገመው ጊዜ ያጣውን ልጅነት ይመልስለታል። እግዚአብሔር እያንዳንዷን አዳም ያጣትን ክብር ቆጥሮ ሰፍሮ ክሶ ወደ ቀደመ ክብሩ ወደ ቀደመ ርስቱ ይመልሰዋል። ቀድሞ እግዚአብሔር አዳምን ሲፈጥረው አዳም የአንድነት የሶስትነትን ምስጢር ጠንቅቆ አሁን ለፍጥረት በተገለጠው ልክ አያውቅም ነበረ። ስለዚህ ቀድሞ በነበረው ብቻ ሳይሆን ቀድሞ ከነበረው በላይ ቀድሞ አዳም ያውቀው ከነበረው በላይ አንድነት ሶስትነትን እንዲያውቅ ያደርገዋል ብሎ ክቡር ዳዊት ስለ ክርስቶስ ነበር የሚዘምረው። ስለ ጌታችን ኢየሱስ ክርስቶስ መምጣት ዓለምን ስለማዳኑ ነበር የሚናገረው። ከዛ በኋላ ምን ይላል? ዘይቤልቆሙ ለከዋክብት በምልኦሙ ወይጼውኦሙ በበአስማቲሆሙ። ከዋክብትን ይሄ እስራኤልን የሚሰራ የተበተኑትን የሚሰበስብ የታመሙትን ቁስላቸውን የሚያደርቅ የሚፈውስ ይሄ እግዚአብሔር ምን የሚያደርግ ነው? ምን አይነት ስልጣን ያለው ነው ካላችሁኝ፣ ዘይቤልቆሙ ለከዋክብት በምልኦሙ። እኛ ከሩቅ የምናያቸውን ከዋክብት አንድ ሁለት ብሎ በጣቱ የሚቆጥራቸው ወይጼውኦሙ በበአስማቲሆሙ በየስማቸው ህልመልሜሌክ ምልክኤል ምልኤል ናሪኤል እያለ ቁጥራቸውን ስፍራቸውን የሚያውቅ በቁጥራቸው በስማቸው የሚጠራቸው ነው። ከዋክብትን እንደ አሽከር የሚያዛቸው ነው። ነፋሳትን የሚያወጣ የሚያገባ ነው። ፀሐይን ቁሚ ቢላት የምትቆም አብሪ ቢላት የምታበራ እለፊ ሲላት በምጽአት ቀን የምታልፍ 7000 ዓመት ስታኖራ የኖረችበትን ስታበራ የኖረችበትን ብርሃኗን ትታ ወደ አለመኖር የምትቀየርባት ቃሉ እጅግ ጽኑ ሰማያትን የፈጠረ ከዋክብትን መቁጠር ብቻ አይደለም፣ ከዋክብት በሰማያት ደረት ላይ እንዲዘረጉና እንዲያበሩ ያደረገ ብቸኛው ከዋክብትን መቁጠርና መጥራት ማዘዝ የሚችለው እርሱ እግዚአብሔር ነው። እርሱን ማመስገን እጅግ መልካም ነው፣ እጅግ በጣም ያማረ ነው እያለ ያለው ክቡር ዳዊት። ስለዚህ ዘይቤልቆሙ ለከዋክብት በምልኦሙ ከዋክብትን አንድ ሁለት ብሎ የሚቆጥራቸው በየስማቸው ወይጼውኦሙ በበአስማቲሆሙ በየስማቸው የሚጠራቸው እርሱን ማመስገን እጅግ በጣም መልካም ነገር ነው ይላል። ከዋክብት የተባሉ ቅዱሳን መላእክት ናቸው። አንደኛው የከዋክብት ትርጓሜ በመላእክት ነው የሚሰጠው። ስለዚህ መላእክትን በስማቸው የሚጠራቸው ቅዱስ ሚካኤልን ና ሂድና የኔን ሙሽራ አብስራት ብሎ የሚልከው በስማቸው የሚጠራቸው ቅዱስ ገብርኤልን የሚያዘው ቅዱስ ሩፋኤልን ቅዱስ ሳቆኤልን
እያንዳንዱን መልአክ ሰፍሮ ቆጥሮ የሚያውቅ እና በየስማቸው የሚጠራቸው ተብሎ ከዋክብት የተባሉ መላእክት ተብለው ይተረጎማሉ። ሁለተኛ ከዋክብት የሚባሉ ቅዱሳን ናቸው። ከአዳም ጀምሮ ከአብርሃም፣ ከይስሐቅ፣ ከያዕቆብ፣ ከአርስተ አበው ጀምሮ ከነኖህ፣ ከነሄኖክ፣ ከነመላልኤል፣ ከነሄኖስ ጀምሮ ከ22ቱ አርስተ አበው ጀምሮ እነ ሙሴ፣ እነ አሮን፣ እነ ዳዊት፣ እነ ሰሎሞን፣ እነ ኢሳይያስ፣ እነ ኤርምያስ፣ እነ ማቴዎስ፣ እነ ማርቆስ፣ እነ ተክለ ሃይማኖት፣ እነ እንጦንስ፣ እነ መቃርስ እነዚህ ከዋክብት ይባላል። በሰማይ ያሉ ብርሃናት ሶስት ናቸው። አንደኛው ፀሐይ ነው። ፀሐይ ክርስቶስ ነው። ፀሐይ ጽድቅ የሚባል ክርስቶስ ዘኢየዐርብ ፀሐይ ዘኢየዐርብ የማይጠፋ ፋና የማይጠልቅ ፀሐይ ይባላል። ፀሐይ በወጣ ጊዜ የቀዘቀዘው አየር እንዲሞቅ ሰዎች ሙቀት እንዲያገኙ ክርስቶስ በተወለደ ጊዜም በምድር ላይ የነበረው የኃጢአት ቅዝቃዜ የኃጢአት በረዶ እየቀለጠ በክርስቶስ ብርሃንነት ሰዎች ወደ እግዚአብሔር መቅረብ ሰዎች በመንፈሳዊ ሙቀት መሟሟቅ ጀምረው ነበር። ለጣዖት ይሰግዱ የነበሩ አሕዛብ እግዚአብሔርን ማየት ችለው ነበር። ለምን? በጨለማ የሚታይ ነገር የለም። ብርሃን በወጣ ፀሐይ በተገለጠ ጊዜ ግን ሁሉ እንዲታይ አነ ውእቱ ፀሐይ ጽድቅ እኔ የሕይወት የእውነት ፀሐይ እኔ ነኝ ብሎ ስለተናገረ ቅዱስ አባ ሕርያቆስን በቅዳሴው አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ ብሎ ይናገራል። አብ ፀሐይ ነው፣ ወልድም ፀሐይ ነው፣ መንፈስ ቅዱስም ፀሐይ ነው። ነገር ግን ሶስት ፀሐይ አይደለም፣ አንድ የሕይወት ፀሐይ ነው፣ አንድ የሕይወት ብርሃን ነው እያለ ይናገራል። ስለዚህ ፀሐይ የሚመሰለው በክርስቶስ ነው። ጨረቃ ደግሞ የምትመሰለው በእመቤታችን ነው። በእመቤታችን ከፀሐይ ቀጥሎ በምድር ላይ የሚያበራ ታላቅ ብርሃን ቢኖር ጨረቃ ነው። እንግዲህ ከዚህ ቀጥሎ የምናገኘው ከዋክብትን ነው። ከዋክብት ደግሞ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ምሳሌዎች ናቸው። እነዚያ ብዙ እንደሆኑ ጨረቃ ግን አንድ እንደሆነች ድንግል ማርያም አንዲት ናት። አሐቲ ይእቲ ለእማ ወኅሪት ይእቲ ለእንተ ወለደታ ይላል በመኃልየ ቅዱስ ሰሎሞን። ለወለደቻት አንዲት ናት፣ ለእናቷ ለሔዋን ለጥንተ እናቷ ለሔዋንም አንዲት ናት። እርሷ ብቻ ናት የምታድናት። ዓለምን ልታድን የምትችለው አንዲት እሷ ብቻ ነበረች፣ ምክንያተ ድኂን። ስለዚህ ፀሐይ አንድ እንደሆነ ክርስቶስም አንድ ነው። ጨረቃ አንዲት ብቻ እንደሆነች ድንግል ማርያም ስንት ናት? አንዲት ናት። ስለዚህ ጨረቃ በድንግል ማርያም ትመሰላለች። ከዚያ ቀጥሎ ያሉ ከዋክብት ግን እጅግ በጣም ብዙ ናቸው። ቁጥር ስፍር የላቸውም። ከእግዚአብሔር ከፈጠራቸው በቀር ቁጥራቸውን የሚያውቅ የለም። የራሳቸው የሆነ ስርዓት አላቸው። በ12ቱ አውራህ የሚያበሩ አሉ። ዓመቱን ለአራት ተካፍሎ የሚያበሩ አሉ። በተለያየ መንገድ ከዋክብትን የሚያጅቡ ሌሎች ደግሞ ከዋክብት አሉ። ብርሃን የሌላቸው ጠፍ የሆኑ ምንም አይነት ብርሃን የሌላቸው ግን አካል ያላቸው ከዋክብት አሉ በሰማይ ማናያቸው። እጅግ በጣም ብርሃናቸው ከፍ ያለ ዝቅ ያለ የተለያየ መጠን ያላቸው አለ። ኮከብ እምኮከብ ይሄይስ ክብሩ ይላል ቅዱስ ጳውሎስ። አንዱ ኮከብ ከአንዱ ኮከብ ክብሩ ይበልጣል አለ። ምን ማለት ነው? ከእንጦንስ መቃርስ፣ ከመቃርስ አባ ጳውሊ፣ ከአባ ጳውሊ ደግሞ ሌሎች ቅዱሳን አንዱ ከአንዱ በጽድቅ በቅድስና በተጋድሎ ክብሩ ከአንዱ ቅዱስ የአንዱ ቅዱስ ይበልጣል። ከቅዱስ ሚካኤል የቅዱስ ገብርኤል፣ ከቅዱስ ገብርኤል የቅዱስ ሚካኤል ክብሩ ይለያል ማለት ነው። ከዋክብት በመላእክትና በሁሉ ቅዱሳን ስለሚመሰሉ፣ ስለዚህ ፀሐይ አንድ እንደሆነ ክርስቶስ አንድ፣ ጨረቃም አንዲት እንደሆነች ድንግል ማርያም አንድ፣ ከዋክብት ግን ብዙ እንደሆኑ ቅዱሳን ግን ብዙ ናቸው። ስለዚህ በሰማይ ያሉት ሶስቱ ከዋክብት ፀሐይ፣ ጨረቃ፣ ከዋክብት የጌታ የቡናቱና የቅዱሳኑ ምሳሌ ናቸው። ዳግመኛ ሰማይ የእመቤታችን ምሳሌ ሆኖ ይጠቀሳል። ሰማይ ዳግሚት ዲበ ምድር ይላል አባ ሕርያቆስ በውዳሴ ማርያም። በምድር ያለች ሁለተኛ ሰማይ አንቺ ነሽ። ለምን? በሰማይ ላይ ፀሐይ እንዲወጣ በድንግል ማርያም ላይም ክርስቶስ ተወልዶ እንደ ፀሐይ አብርቶ ዓለምን ስላዳነባት። ለምን ሰማይ ተባለች? ሰማይ ከምድር ከፍ ያለ እንደሆነ በቅድስና በንጽህና ጌታን ለመውለድ ብቸኛዋ ንጽሕት ፍጥረት ሆና ስለተገኘች ማለት ነው ሰማይ ትባላል። ፍጥረት ሁሉ ቀና ብሎ የሚያያት ሰማይ ድንግል ማርያም። ፍጥረት ሁሉ እግዚአብሔርን ለማሰብ ሲጨንቀን ሲጠበን አቤቱ አምላኬ ሆይ እባክህ ብለን እንደምናንጋጥጠው ወደ ሰማይ በጨነቀን ጊዜ ሁሉ የምንጠራት የምንማጸንባት ሰማይ ድንግል ማርያም። ሰማይ ንጹሕ ነው፣ ድንግል ማርያምም ንጽሕት ናት። በሰማይ ላይ ምንም አይነት አደፍ ጉድፍ አይገኝም። ንጽሕት ሆና የተወለደች አንድም ኃጢአት
በሐሳቧ በንግግሯ በስራዋ ሁሉ ንጽሕት ሆና የተገኘች ብቸኛዋ ንጹሕ ሰማይ እግዚአብሔርን ያህል አምላክ እግዚአብሔርን ያህል ፀሐይ ሊወጣባት የተገባት እውነተኛዋ ሰማይ ድንግል ማርያም ናት። ስለዚህ መዝሙረኛው ክቡር ዳዊት እየዘመረ መጥቶ ወደታች ዝቅ ሲል ምን አለ? ዘይገለብቦ ለሰማይ በደመና ሰማይን በደመና የሚሸፍን እርሱን ማመስገን እጅግ በጣም ያማረ ነው አለ። ዘይገለብቦ ለሰማይ በደመና ሰማይ የተባለች ድንግል ማርያምን የመጀመሪያው ትርጓሜ ሰማይ የተባለች ድንግል ማርያምን ደመና በተባለ ክብር ቅድስና ንጽህና የሚሸፍን እግዚአብሔርን ማመስገን የተመቸ ደስ የሚያሰኝ ያማረ ነው። ሰማይ የተባለች ድንግል ማርያም ደመና በክብር ይመሰላል። ደመና በክብር ይመሰላል። ስለዚህ የመጀመሪያው ትርጓሜያችን ሰማይ የእመቤታችን ምሳሌ ነው። ደመና ደግሞ የክብሯ የቅድስናዋ የንጽህናዋ ምሳሌ ነው። አንድም ሰማይ የጌታ የራሱ የክርስቶስ ምሳሌ ነው። ደመና የእመቤታችን ምሳሌ ነው። ያ ማለት ምን ማለት ነው? እንግዲህ እመቤታችንን በደመና መስለው የተናገሩ ቅዱሳን ብዙ ናቸው። ለምሳሌ ደመና ኢሳይያስ ትባላለች። ደመና መፍጠኒት ወይወርድ እግዚእነ ውስተ ምድረ ግብፅ እንዘ ይጽአን በደመና ቀሊል በፈጣን ደመና ተጭኖ ጌታችን ወደ ግብፅ ወረደ ብሎ ኢሳይያስ በትንቢቱ ተናገረ። የኢሳይያስ ፈጣን ደመና ይሏታል እመቤታችንን። ፈጣን ደመና ማለት ደመና ዝናምን ቋጥሮ ከውቅያኖስ ጠልፎ በሚፈለገው ቦታ ላይ የሚያዘን የዝናብ መጫኛ ሰረገላ ነው በመላእክት ዘንድ ደመና። ስለዚህ እመቤታችንን ደመና የሚሏት ለምንድን ነው? ክርስቶስ የሆነ ዝናብ የሚባል ክርስቶስን አማናዊ የሕይወት ውሃ የሚባል ክርስቶስን ይዘሽ የተገኘሽ ፈጣን ደመና ከቀጠሮ ቀን ሳይዘገይ አዳምን ከጥም ያራቅሽው ከጥም ያረካሽው እውነተኛውን ዝናብ ይዘሽ የተገኘሽ ደመና አንቺ ነሽ። ስለዚህ እመቤታችንን ኢሳይያስ ፈጣን ደመና ያላት በእመቤታችን ጀርባ ላይ ታዝሎ ወደ ግብፅ ስለወረደ ነው። በፈጣን ደመና ተጭኖ ወደ ግብፅ ሲወርድ አየሁት፣ እነሆ ወደ ግብፅ ወረደ ብሎ ኢሳይያስ የተናገረው በድንግል ማርያም ጀርባ ላይ ተጭኖ በድንግል ማርያም ጀርባ ላይ ሆኖ ጌታችን ኢየሱስ ክርስቶስ ወደ ግብፅ ሲወርድ አየሁት ብሎ የተናገረበት ትንቢት ነው። ስለዚህ እመቤታችን ደመና የምትባለው የመጀመሪያው የኢሳይያስ ትንቢት በደመና ስለመሰላት ደመና መፍጠኒት ስለምትባል ማለት ነው። ስለዚህ የመጀመሪያው ሰማይን በደመና የሚሸፍን ብሎ ክቡር ዳዊት የተናገረው ሰማይ የተባለ ልጁን ደመና በተባለች በድንግል ማርያም ማኅፀን እንዲጸነስ ያደረገ አብ እንዲጸነስ የሆነ ወልድ እንዲጸነስ ፈቃዱ የሆነ መንፈስ ቅዱስን አመስግኑ፣ እሱን ማመስገን እጅግ መልካም ነው እያለ ደመና የተባለች ድንግል ማርያም ስለሆነች ማለት ነው። ሌላው ደመና ኖህ ትባላለች። ደመና ኖህ የኖህ ቀስተ ደመናው የታየባት የኖህ ምልክት የቃል ኪዳኑ አርማ የሆነች እመቤታችን በኖህ ደመና ትመሰላለች። ኖህም እንደዚሁ እግዚአብሔር ጋር ቃል ኪዳን ሲገባባ ከመርከብ በወጡ ጊዜ እግዚአብሔር ባረካቸው። ብዙሁ ወተባዝሁ ወምልእዋ ለምድር ወይፍሩክሙ ኩሎሙ አራዊተ ምድር፣ የምድር አራዊት በሙሉ ይፍሯችሁ፣ ከእናንተ የተነሳ ይራዱ ይደንግጡ፣ እንደ ምድርን ሙሏት ብዙ ተባዙ ብሎ ኖህን ከነልጆቹ ባረከው እግዚአብሔር። ኖህ ያን ጊዜ ምን አለ? ብትባርከን ብትመርቀን ምን ይጠቅመናል? ምክንያቱም ልጆቼ ነገ ከነገ ወዲያ ኃጢአት መስራታቸው አይቀርም። እንደ ልማድህ አንተም ኃጢአታቸውን ተጸይፈ በጥፋቷ ታጠፋቸዋለህ። ስለዚህ መብዛቱ ድካም እንጂ ምን ትርፋለሁ ብሎ እግዚአብሔርን ጠየቀ። ያን ጊዜ እግዚአብሔር ከዚህ በኋላ ምድርን በማየ ኃይል አላጠፋትም፣ እንዳላጠፋት እሰይም ቀስትየ በውስተ ደመና፣ ቃል ኪዳኔን አጸና ዘንድ በደመና ላይ ምልክትን 4 ህብር አድርጌ ስዬ አሳያለሁ ብሎ ቀስተ ደመና ዘርግቶ አሳየው። ዳግም ምድርን በማየ ኃይል በጥፋቷ አላጠፋትም ሲል ማለት ነው። ስለዚህ ረሰየኪ ትምህርተ ተዋህዱ፣ የቃል ኪዳኑ የልጁ የማዳኑ ምልክት አደረገሽ ብሎ በደመና መስለው የኖህ ደመና አንቺ ነሽ ብለው ይናገራል። ስለዚህ እመቤታችን ደመና ትባላለች። ሰማይ ክርስቶስ ይባላል። ምክንያቱም
አቡነ ዘበሰማያት ብለን ስንናገርም በሰማይ የምትኖር አባታችን ሆይ የሚለው ጸሎት በሰማይ የምትኖር ለምን አለ ብለው ሊቃውንቱ ሲናገሩ ሰማይ ሩቅ እንደሆነ ንጹህ እንደሆነ ከፍ ያለ እንደሆነ እግዚአብሔርም ንጹህና ከምድራዊ ነገር ከፍ ያልኩ ነኝ ሲል በሰማይ የምትኖር በሉኝ አለ ብለው ሊቃውንቱ ይተረጉማል እንጂ እግዚአብሔር የሌለበት ቦታ የለም። በምድርም በሰማይም እግዚአብሔር በሁሉ የመላ ነው። ነገር ግን ስለ ክብሩ፣ ስለ ልዕልናው፣ ስለ ቅድስናው፣ ስለ ንጽህናው በሰማይ አለ ይባላል። ስለዚህ ዘይገለብቦ ለሰማይ በደመና ሰማይን በደመና የሚሸፍን ብሎ ክቡር ዳዊት የዘመረው ስለ እመቤታችንና ስለ ልጇ ስለ ጌታችን ስለ ኢየሱስ ክርስቶስ ነበረ። እናቱ ድንግል ማርያምን በክብር የሚሸፍን አንድም ሰማይ የተባለ ልጁን ወልዱን በድንግል ማርያም ማኅፀን እንዲጸነስ የሚያደርግ በእርሷ ጀርባ ላይ እንዲያድግ በእርሷ እቅፍ በእርሷ ጡቶች እንዲያድግ የሚያደርግ እግዚአብሔርን ማመስገን የተወደደ ያማረ ነው እያለ ነው። ሌላው ያው ክረምት ስለሆነ ወቅቱም ስለሆነ ስለ ሰማይ ስለ ደመናና ስለ ዝናብ መነጋገር ሥርዓተ ቤተክርስቲያናችን ስለሚያዘው ጭምር ነው። ከዛ ባለፈ ሰማይ የተባሉ ቅዱሳን ናቸው። ቅዱሳንን በሰማይ ይመስላቸዋል። ደመና ደግሞ ረድኤተ እግዚአብሔር ተብሎ ይተረጎማል። ሶስተኛ ሰማይ የተባለ ቅዱስ በእግዚአብሔር ተጋድሎ ጾሞ ጸልዮ ለዘመናት የእግዚአብሔርን ቃል ጠብቆ የሚኖር ቅዱስ በሰማይ ረድኤተ እግዚአብሔር ደግሞ በደመና ይመሰላል። ስለዚህ ዘይገለብቦ ለሰማይ በደመና ማለት ሰማይ የተባሉ ቅዱሳንን እነ ቅዱስ ጳውሎስን፣ እነ ቅዱስ እንድርያስን፣ እነ ቅዱስ ናትናኤልን ሐዋርያትን፣ እነ ቅዱስ ጊዮርጊስን ሰማዕታቱን በረድኤት የሚጠብቅ ከሰይፍ ከስለት የሚያድን በሰማዕትነት ወደ አናብስት ጉድጓድ በተላኩ ጊዜ እነ ቅዱስ ዳንኤል አናብስቱ እንዲሰግዱላቸው አናምርቱ እንዲያጫውቷቸው ወደ ልዩ ልዩ አውሬዎች በተላኩ ጊዜ ለቅዱሳን ለነ ቅዱስ ማክሲሞስ ለነ ቅዱስ ዱማቴዎስ ዘንዶ እንዲገዛላቸው አይዋፍ እህል እንዲያመላልሱላቸው ቁራዎች እንዲመግቧቸው በተለያየ መንገድ በክብር በረድኤት ቅዱሳኑን የሚጠብቅ ሰማይ የተባሉ ቅዱሳኑን በረድኤት በደመና የሚሸፍን እግዚአብሔርን አመስግኑት ነው ቅዱስ ዳዊት ያለ። ስለዚህ ዘይገለብቦ ለሰማይ በደመና ሰማይን በደመና የሚሸፍን ማለት ሰማይ የተባሉ ቅዱሳንን በልዩ ልዩ ረድኤት የሚጠብቅ ከክፉ ነገር የሚታደግ እግዚአብሔር ነው እያለን ያለው። ስለዚህ ከላይ ከፍ ብሎ ዘይጼውኦሙ ለከዋክብት በምልኦሙ ዘይሆልቆሙ የሚቆጥራቸው በየስማቸው የሚጠራቸው እያለ ሲናገር እያንዳንዷ ስንኝ የምትተረጎምበት የራሷ የሆነ ልዩ ልዩ አውድ አላት። ለዚያ ነው ከዚያ ዝቅ ብሎ ለምድርም ጠልን ውሃን የሚያስፈልጋትን ዝናምን የሚሰጥ ለምድረ በዳውም ሳር ዝናብን የሚያዘንብለት ይላል። እንግዲህ እመቤታችን በምድር ትመሰላለች፣ ጌታ ደግሞ በጠል ይመሰላል። በሌላ ትርጓሜ እመቤታችን ምድር ሰናይት መልካሙቱ ምድር ትባላለች፣ ገራይተ ሰሉስ ትባላለች። በመጀመሪያ ፍጥረት በዕለተ ሰሉስ ጌታችን አምላካችን ቅዱስ እግዚአብሔር እያንዳንዱን ፍጥረት ሲፈጥር በቃሉ በተግባሩ በሐልዮ በሐሳቡ የፈጠራቸው ፍጥረታት አሉ። በቃሉ ከፈጠራቸው ፍጥረታት መካከል አንዱ ለታብቁል ምድር ኩሎ ሐመልማለ ሳይር ዘይዘራ በበዘሩ ወበአጓሊቡ ወበበዘመዱ በየወገኑ በየአይነቱ በየፍሬው የሚያፈራው ምድር ከምድር ላይ ይብቀል። ምድር እነዚህን ሁሉ ታብቅል ባለ ጊዜ ምንም ዘር ያልተዘራባት ምንም አይነት ገበሬ ያልጣረባት ያልጋረባት ያቺ ታዛዥ የነበረችው የሰሉስ የማክሰኞ እርሻ በእጅ የሚለቀሙ ፍሬዎችን በምሳር የሚቆረጡ እጽዋትን በማጭድ የሚታጨዱ አዝሬትን በአንድ ጊዜ በአንድ ቅጽበት አበቀለች። ልክ እንደዚህ እመቤታችን ገራይተ ሰሉስ ትባላለች። ያቺ ዘር ሳይዘራባት ብዙ አዝሬትን አትክልትን ፍሬዎችን እጽዋትን እንዳበቀለች እመቤታችንም ያለ ዘር ያለ ሩካቤ በፍጹም በእቱም ድንግልና ሰማያዊውን አምላክ ጸንሳ ለመገኘቷ ምሳሌ ናት። ዘር ሳይዘራባት ሙሉ በሙሉ እነዚህን ሁሉ በምድር ላይ ያሉትን እጽዋት አዝሬት አትክልት ያበቀለችው ሁሉንም በእግዚአብሔር ቃል ብቻ ነው።
ድንግል ማርያምም ለስም አጠራሯ ክብር ምስጋና ይግባትና የመልአኩን ቃል በመስማት ብቻ ትጸንሲ ወትወልዲ የሚለውን ከአብ ዘንድ የተላከውን የቅዱስ ገብርኤልን ቃል በመስማት ብቻ ያቺ የማክሰኞ እርሻ ታብቅል የሚለውን ቃል ሰምታ አዝሪት አትክልትን እንዳስገኘች እመቤታችንም ትጸንሲ ትወልጂ ያለውን ቃል ትጸንሻለሽ ትወልጃለሽ ያለውን ቃል ሰምታ ለፍጥረት ሁሉ መንፈሳዊ ምግብ የሚሆነውን አማናዊውን የወይን ግንድ አማናዊውን ሕይወት የሚሰጥ የሕይወት ዛፍ ክርስቶስን አስገኝታለች። ስለዚህ እመቤታችን በማክሰኞ እርሻ ትመሰላለች። ከዚያ ቀጥሎ ደግሞ በምድርና በዝናብ መስሎ ደግሞ ይናገራል ነቢዩ ሙሴ ደግሞ ምድር ብሎ እመቤታችንን፣ ጠል ብሎ ደግሞ ጌታን መስሎታል። ምክንያቱም ጠል ወደ ምድር በወረደ ጊዜ ምድርን እንዲያረሰርሳት በመልአኩ በቅዱስ ገብርኤል ምስጋና ምክንያት እመቤታችንን ደስ ያሰኝቷታል። ፈለግ ዘይውዝ ያስተፌስሕ ሀገረ እግዚአብሔር። ክቡር ዳዊት በሌላኛው መዝሙሩ ላይ የሚፈስ የወንዝ ፈሳሽ የእግዚአብሔርን ከተማ ደስ ያሰኛታል ብሎ ተናግሯል። ይሄ የሚተረጎመው በእመቤታችን ነው። ደስ ማሰኘት ብቻ ሳይሆን የእግዚአብሔርን ቃል ጸንሳ እንደ ጠል ጌታችን ኢየሱስ ክርስቶስ ወደ ማይጸኗ ገብቶ በማይጸኗ እስኪጸነስ ድረስ እውነተኛውን የሕይወት ውሃ ይዛ የተገኘች መልካሟ እርሻ፣ መልካሟ የእግዚአብሔር ምድር፣ የእግዚአብሔር ሀገር ድንግል ማርያም ናት። ስለዚህ ጠል ጌታችን ኢየሱስ ክርስቶስ፣ ምድር እርሻ እመቤታችን በመልካም ሁኔታ ጠሉን ተቀብላ ይህንን ዘር ይህንን ፍሬና ይህንን አዝሪት አትክልት ታብቅል እያለ ቅዱስ ሙሴ በመዝሙሩ ላይ ያመሰግናል። ስለዚህ እመቤታችን ከምትመሰልባቸው ብዙ መልካም ነገሮች መካከል አንዱ መልካም ምድር ሰናይት ተብላ ትመሰላለች። ጠል የተባለ ደግሞ ጌታችን ኢየሱስ ክርስቶስ ነው። በሷ ላይ የበቀለ በሷ ላይ የተገኘ በሷ ላይ የጸደቀና ለፍጥረት ሁሉ ሕይወትን ያደለ የሕይወት ዛፍ የወይን ግንድ ጌታችን ኢየሱስ ክርስቶስ ነው። ስለዚህ በዚህ አግባብ ዘይገለብቦ ለሰማይ በደመና ሰማይን በደመና የሚሸፍን ለምድርም ጠልን ዝናምን የሚሰጥ እያለ ስለ ቅዱስ እግዚአብሔር የተናገረው ነገር ስለ እመቤታችንና ስለ ጌታችን ኢየሱስ ክርስቶስ የተናገረው ስለ ቅዱሳኑና እነርሱም ስለሚጠብቅበት ስለ ረድኤቱ የተደረገ መዝሙር ነበር ማለት ነው። ከዚህ ባለፈ ዘይገለብቦ ለሰማይ በደመና ስንል እንግዲህ ዝናብ እንዴት እንደሚገኝና እንደሚፈጠር በቤተክርስቲያናችን የሚሰጠው ትምህርት በትክክል በየዓመቱ የሚነገረን ነው። ቅዱሳን መላእክት በታዘዙበት ቅጽበት በደመና ከውቅያኖስ ውሃውን ጭነው ወደ ሰማይ በነፋስ ጭነው በነፋስ አድርገው ነፋሱን እንደ አህያ ወይም ደግሞ እንደ መጫኛ አድርገው ደመናውን ደግሞ እንደ አቅማዳ አድርገው ውሃውን ጠልቀው ወደ ሰማይ ይዘውት ይወጣሉ። ደመናው ረቂቅ ነው፣ ግን ግዙፉን ውሃ ይሸከመዋል። ይሄ የእግዚአብሔር ጥበብ ነው። ነፋሱ ረቂቅ ነው፣ ነገር ግን ደመናውን ይሸከመዋል። ይሄም የእግዚአብሔር ጥበብ ነው። ከዚህ በኋላ እያንዳንዱ መልአክ በታዘዘበት ቦታ፣ በታዘዘበት መጠን፣ በታዘዘበት ሁኔታ ለምድር ዝናምን ያዘንባል ማለት ነው። ከዚያ መካከል ያንን ዝናብ ተሸክሞ የሚወጣው ደመናና ሌላው ደመና እርስ በርሱ ሲጋጭ መብረቅ ይፈጠራል። በዚያ በመብረቅ ምክንያት የሚፈነዱ አበቦች ይፈነዳሉ። በምድር ላይ መብረቅ ሲጮህ ብቻ ከጽንሳቸው ልጅን የሚወልዱ ወይም ደግሞ የቆየውን የሰነበተውን ጽንሳቸውን የሚገላገሉ ፍጥረታት አሉ በዚህ ምድር ላይ የመብረቁን ብልጭታ ብቻ የሚጠብቁ ማለት ነው። እርሱ ባወቀ የመብረቁ ብልጭታና ድምፅ ብቻውን ለፍጥረት ምግብና ሕይወት ሆኖ የሚኖርባቸው ፍጥረታት አሉ። ስለዚህ ደመናው በዚህ አግባብ እያንዳንዱን የፍጥረትን ስርዓት ጠብቆ እንዲሄድ ያደርጋል ማለት ነው። ከዛ ባለፈ ነጎድጓዱ፣ መባረቅቱ፣ ሌሎችም ብዙ የሚያስደነግጡ ነገሮች አሉ። እነዚህ ሁሉ የራሳቸው የሆነ ምሳሌ፣ ምስጢር፣ መንፈሳዊ የሆነ ሐሳብና የቅዱሳት መጻሕፍት አስተምሮ አላቸው። ነገር ግን ቅዱስ ዳዊት የዘመረውን አንድ ነገር ብቻ አንስተን ነው የተነጋገርነው።
ሰማይን በደመና የሚሸፍን ብለን እናስቀምጣለን። ከዚህ ባለፈ ሌላው ሰማይ የሚባሉ የቤተክርስቲያን መምህራን እና ካህናት ናቸው። ሰማይ ይባላሉ። ቅዱስ ጴጥሮስን ዘአሰርከ በምድር ይኩን ንሱረ በሰማያት ወዘፈታሕከ በምድር ይኩን ፍቱሐ በሰማያት፣ በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታኸው በሰማይ የተፈታ ይሁን ብሎ ነግሮታል። በዚህ ውስጥ ብዙ የተለያዩ ምስጢራትን አስቀምጦ ቅዱሳን ሐዋርያት የምድር ብቻ ሳይሆን ምስጢረ ሰማይ ስልጣነ ሰማይ ወምድር የሰማይና የምድር ምስጢርና ስልጣን እንደተሰጣቸው የተናገረበት አውድ ነው። ስለዚህ ሰማይ ተብለው የሚጠቀሱት ሌላኛው በደመና እግዚአብሔር የሚሸፍናቸው የተባሉ ቅዱሳን ሐዋርያት ወይም ደግሞ መምህራነ ቤተክርስቲያንና ካህናት ናቸው። ደመና የተባለው ደግሞ እነርሱ የሚከብሩበት ክብራቸው፣ ስልጣናቸው እና ምስጢረ ሰማይ ወምድር በሰማይና በምድር ያለው ምስጢር ደመና። ስለዚህ መምህራነ ቤተክርስቲያንን ሰማይ የተባሉ የቤተክርስቲያንን መምህራን በደመና ጥበብ በደመና ምስጢር የሚጋርድ በእውቀት የሚሞላቸው እውቀትን ከሰማይ የሚገልጥላቸው ሐዲሳቱን ምስጢራ ብሉያቱን የሚያመሰጥርላቸው የሚተረጉምላቸው በሰማይ ያሉ የመላእክትን ነገር በምድር ያሉ የቅዱሳንን ነገር በቅዱሳት መጻሕፍት ውስጥ ያለውን ነገር የሚተረጉምላቸው በአእምሯቸው እንዲረዱ የሚያደርጋቸው እግዚአብሔርን ማመስገን የተመሰገነ ደስ የሚያሰኝ ነገር ነው፣ መልካም ነው ማለት ነው። ስለዚህ ሰማይ የሚባሉ ቅዱሳን መምህራነ ቤተ ክርስቲያን እነ ቅዱስ ዮሐንስ አፈወርቅ እንደ ሰማይ እግዚአብሔርን ገልጠው ያሳዩ፣ ቅዱስ ቄርሎስ እነ ቅዱስ አባ ጊዮርጊስ ዘጋስጫ እነ ቅዱስ ያሬድ በተለያየ ጊዜ የተነሱ የቤተክርስቲያን መምህራን ሰማይ ይባላል። ከሰማይ ጠል ይገኛል፣ ከሰማይ ዝናም ይዘንባል፣ ከመምህራንም ደግሞ የሕይወት ውሃ ቃለ እግዚአብሔር ይዘንባል። ከሰማይ ፀሐይ ይወጣል፣ ጨረቃ ትታያለች፣ ከዋክብት ያበራሉ፣ ምስጢራት ትርጓሜያት ልዩ ልዩ ለሕይወት የሚጠቅሙ ለነፍስ የሚጠቅሙ ነገሮች ከመምህራን አንደበት ይገኛሉ። ሰማይ የተባሉ ካህናት ናቸው። ከሰማይ ብዙ ታላላቅ ነገር እንደሚገኝ እውነተኛ የሆነ የሕይወት ድነት ብቸኛው የመንግሥተ ሰማያት መግቢያ ቁልፍ በካህናት እጅ ይገኛል ማለት ነው። ለምሳሌ ከሰማይ ዝናብ ካልዘነበ ፍጥረት ሁሉ ጊዜውን እየጠበቀ ያልቃል። ዝናብ ከሰማይ ካልዘነበ ምንም አይነት ፍጥረት የሚኖርበት ሌላ መንገድ የለውም። በነቢዩ በኤልያስ ዘመን ታይቷል፣ በተለያዩ ዘመኖች ታይቷል። ስለዚህ ከሰማይ ጠል ካልመጣ በስተቀር ፍጥረት ሁሉ ሕይወት እንደሌለው የፍጥረቱ ሁሉ ተስፋና ሕይወት ከሰማይ የሚወርደው ጠል እንደሆነ ሁሉ ከካህናት የሚገኘውን ስርየተ ኃጢአት የምእመናን ሁሉ የነፍስ ድነት ነው። ብቸኛው የመንግሥተ ሰማያት መግቢያ ቁልፍ በካህናት እጅ ያለ ስርየተ ኃጢአት። ከካህናት ጋር የተጣላ ሰው ድነት የለው። ካህናት ድክመት ሊኖርባቸው ይችላል፣ ኃጢአት ሊሰሩ ይችላሉ። ሰዎች ናቸው፣ መላእክት አይደሉም። እንኳን ሰዎች መላእክት እንኳን ኃጢአት ሰርተው ወርደዋል። ሰነፎች ሊሆኑ ይችላሉ፣ በየግላቸው የራሳቸው ችግር ሊኖርባቸው ይችላል። ካህናት ፍጹማን አይደሉም፣ የራሳቸው የሆነ ድክመት ሊኖርባቸው ይችላል። ብቸኛው የምእመናን ተስፋና ድነት ግን በካህናት እጅ ነው ያለው። የካህናት የራሳቸው ኃጢአት፣ የካህናት የራሳቸው ድክመት ወይም ስንፍና ምእመናንን ስርየት እንዳያገኙ አይከለክላቸውም። የምእመናን ድነት ከስልጣናቸው ነው። ከካህኑ ምግባር ጋር የነሱ ድነት አይገናኝም። ቅዱሳን ካህናት ቢሆኑ በረከታቸው ይተርፋል። ነገር ግን ኃጢአት እንኳን ቢሰሩ ክህነታቸው ፍጹም ንጹሕ እስከሆነ ድረስ የመንፈስ ቅዱስ ጸጋ እስከሆነ ድረስ ጠል በምንም አይነት መሬት ላይ ቢወርድ ንጽሕናውን እንደጠበቀ እንደሚቆየው ምንም አይነት መሬት ላይ ቢወርድ ከሰማይ ንጹሕ ሆኖ እንደሚመጣው ሁሉ ክህነታቸው ንጹሕ ነው። ስለዚህ ከካህናት ጋር ፍጹም የሆነ ወዳጅነት ፍጹም የሆነ ባልንጀርነት ያስፈልጋል። ለምን? ብቸኛው የምእመናን የድነት ተስፋ የካህናት ስልጣን ስለሆነ ማለት ነው። ስለዚህ ሰይጣን ሰዎችን ወደ ሲኦል ሊወስዳቸውና ሊያጠፋቸው ሲፈልግ የመጀመሪያው ካህናትን እንዲጠሉ፣ ካህናት ላይ ክፉ ነገሮችን ቆጥረው እንዲተቹ፣ እንዲነቅፉ፣ እንዲሰድቡ፣ እንዲርቁ፣ እንዲሸሹ ያደርጋቸዋል። ይሄ ከሆነ ሌላ የሚድኑበት መንገድ የላቸው፣ አታረባቸው ማለት ነው። ከዛ በኋላ ወደ ፈለገው ኃጢአት ይነዳቸዋል። ስለዚህ ሰማይ የተባሉ እነማን ናቸው ማለት ነው? ካህናት የእግዚአብሔርን ስልጣን ተሸክመው መላእክት እንኳን የማይነኩትን እሳታዊ መለኮታዊ የሆነ ህብስት የሚፈትቱ ኦ ካህን
ካህን ሆይ እነዚያ ኪሩቤል የማይነኩትን እሳት የምትዳስስበት እጅ እንዴት የሚደንቅ ነው ይላል ቅዱስ አባ ጊዮርጊስ ዘጋስጫ። ቅዱስ ዮሐንስ አፈወርቅ በየቅዳሴያቸው የሚያደንቁት የካህናትን ስልጣን፣ የካህናትን ኃይል፣ የካህናትን ግርማ፣ ኪሩቤል መንካት የማይቻላቸውን እሳታውያኑ መንካት የማይችሉትን እሳት የምትዳስስ አንተ ካህን እንዴት ስልጣንህ ከፍ ያለ ነው እያሉ ያደንቃሉ። ስለዚህ ክብራቸውንና እኛ የምንጠቀምበትን ስልጣን ንስሐ የምናገኝበትን ስርየት የምናገኝበትን የካህናትን ክብርና ልዕልና እያሰብን በሚገባ ልንጠቀምባቸው፣ ዕለት ዕለት ንስሐ ልንገባባቸው፣ በአንደበታቸው የሚሰጡትን ስርየት ልንጠቀምበት፣ ለነፍሳችን ልናውለው ይገባል። ስለዚህ ዘይገለብጦ ለሰማይ በደመና ሰማይን በደመና የሚሸፍን የተባለ ካህናትን በስልጣን በክብር በሰማያዊ ስልጣን የሚሸፍን የሚጠብቅ የሚያኖር እግዚአብሔርን ማመስገን የተወደደ ነው፣ ያማረ ነው። መምህራንን በእውቀት በጥበብ በምስጢር የሚሸፍን እግዚአብሔር የተመሰገነ ነው። እርሱን ማመስገን ከፍ ያለ ነው፣ ያማረ ነው እያለ ነው ቅዱስ ዳዊት የዘመረውና ደመና በእመቤታችን በክብሯ በመምህራን እውቀት ጥበብ በካህናት ስልጣን በእግዚአብሔር ረድኤት ይገለጣል። ሰማይ ደግሞ በእመቤታችን አንድም በራሱ በልጇ በጌታችን በኢየሱስ ክርስቶስ ከዛ ባለፈ በመምህራን በቅዱሳን በሐዋርያት በካህናትና በመምህራን ይመሰላል። ሌሎችም ብዙ ምስጢራት ትርጓሜያት አሉት። እግዚአብሔር አምላክ ቃሉን ሰምተን እንድንድን በሕይወት እንድንኖር የእግዚአብሔርን ቃል ሰምተን የምንተገብርበትን ኃይል እንድናገኝ የእሱ መልካም ፈቃድ ይሆንልን። በሰማነው ልክ እንድንጸድቅ በገባን ልክ እንድንኖር እግዚአብሔር አምላክ የሰማናትን ቃል በሕይወት የምንኖርበትን ኃይሉን ብርታቱን ስልጣኑን እግዚአብሔር አምላክ ያድለን። ዘይገለብጦ ለሰማይ በደመና ሰማይን በደመና የሚሸፍን ብለን እግዚአብሔር እንደፈቀደ መጠን ተምረናል። እግዚአብሔር አምላክ ሁላችንንም በክብር በቅድስና በንጽህና በረድኤት ከክፉ ነገር ሁሉ ይሰውረን። ከመቤታችን በረከት ረድኤት ያካፍለን። የቅዱሳንን ጸጋ ያሳድርብን። ያስተማረን የመከረን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።